ሁሉንም ነገር ደረሰችበት። በሚገርም ሁኔታ፣ በሚያስደንቅ ሁኔታ ኤቢ የዲኤንኤ ውጤት በድብቅ እንዳደረገቻት እና አልፎም ደግሞ አቶ ደረጀን እንደጠረጠረችው ስደርስበት ማንቁርቷን አነቀቻት። ኤቢ እስከ ዛሬ ድረስ ታግሼሻለሁ፣ አሁን ግን በጭንቅላቴ ወጥቷል፣ ሁሉም ነገር ይበቃኛል ብላ አንገቷን እንቅ አድርጋ ማንቁርቷን ይዛ ወዘወዘቻት። ኤቢ አድኑኝ አድኑኝ እያለች መለፍለፏን ቀጠለች። ናታን ሊገለግል ቢመጣ ናታን አርፈ ተቀመጥ፣ ከኔ ጋር መጣላት ካልፈለግ አርፈ ብትቀመጥ ይሻልሃል፣ ምክንያቱም በእኔና በኤቢ መካከል ማንም ሰው እንዲገባ አልፈልግም ብላ አለች። ወይዘሮ ማርታ ሳትቀር ልትገለግላቸው ብትፈልግም እንኳ እባክሽ እትዬ፣ ምክንያቱም እኔንም እንደ ልጅሽ የምታይኝ ከሆነ ኤቢ ጋር እኔና እሷ ይዋጣልን፣ እኔና እሷ ያላወራረድነው ሂሳብ አለ ብላ እያንዳንዱ ነገር ጠየቀቻት። አንቺ ሲጀመር እህትሽስ ብሆን ምን አገባሽ? እህትሽስ ባልሆን ምን አገባሽ? አንቺ አታፍሪም እንደ የሰው ቤት ስታፈርሺ እንዴት ብደፍሪኝ ነው? ለካ ያን ጊዜ እኔ ጅሊት፣ እኔ ያለመማሬ ፀጉሬን ልትቆርጪ የመጣሽው ያን ጊዜ ለካ የአባትነት ምርመራ ልታደርጊ ነበረ የሆንሽ ማፈሪያ ብላ ጉዱን አፈላችው። ሰላምዬና ዳጣ ዛሬ ሁሉንም ነገር አወሩ። እናም ሰላምዬ ጠረጠረች እና ያኔ ትክክል ነበር ማለት ነው ብላ ስትላት፣ ምን ማለት ነው ሰላምዬ? ከጎዳና ነው የመጣሁት ብለሽ መጀመሪያ ላይ ተዋወቅሽን፣ ግን ከዛ በኋላ ደግሞ ከድሬዳዋ የአቶ ደረጀ ጓደኛ ልጅ ነኝ ብለሽ ተዋወቅሽ። ስለዚህ በአንድ ጊዜ ሁለት አፍ ሲወራ እኔም ግራ ገብቶኝ ነበረ። ያም ይሁን ግን ዳጣዬ አንቺ በጣም የዋህና ሚስኪን እንዲሁም በጣም ተፈላጊ ነሽ ብላ አለቻት። ምን ሰላም ውድና የተከበራችሁ የትርስስ ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። እውነትሽን ነው ሰላምዬ? አዎ እውነቴን ነው። እንዴ ታውቂያለሽ፣ እኔ ግን ስለዚህ አይነት ነገር አንድ ቀንም አስቤ አላውቅም ነበረ። ደግሞ ይሄንን ስትሰማ ኤቢ እንዳትናደድብሽ አርፈሽ ብትቀመጭ ይሻልሻል ሰላምዬ፣ እኔ ጭቅጭቅ አልፈልግም ብላ ስትል፣ እንዴ ግን እኮ ኤቢም ትክክል ናት። ምን ማለት ነው? ማለቴ አንቺ ቆንጆ ነሽ፣ በዛ ላይ ኤቢ በሁሉ ነገርሽም ነው የምትቀናው። አልፎም ደግሞ እውነት ለመናገር ጋሼ ሳይቀር ላንቺ በጣም ነው የሚሰፈሰፍልሽ ከልጆቹ በላይ። ምን እውነትሽን ነው? እያካበርሽ ባልሆነ። አረ እያካበርኩ አይደለም ዳጣዬ፣ ታውቂያለሽ በባለፈው አንቺ ከዚህ ቤት እንኳ አልጠፋሽም እና አገር እያዝልኝ ብሎ ብታይ እኔ ወደ ላይ ወደ ምኝታዬ ሲሄድ እየሰማኋቸው ነበረ እና እትዬን እንዲሁም ደግሞ ሁሉንም ቤት እረብሾ ነበር። በፍጹም እሷን አንጥቻት ነው የማድረው ብሎ አምጥቶሽ አደረ። አየሽ በጣም ይወድሻል ብላ ስትል፣ እንደዛማ ከሆነ እድለኛ ነኝ ማለት ነው እያለች አለች። አዎ እኔ የምልሽ ሰላምዬ፣ ታዲያ ከዚህ ቤት መውጣትሽን ተውሹ ማለት ነው? አዎ አሁን ላይ ምንም የመውጣት እቅድም አላማውም የለኝ፣ ግን እኮ መውለድ አለብሽ ሰላምዬ ብላ ስትላት፣ እሱን ታሪክ የሌላ ቀን አወራሻለሁ፣ አንቺ ግን የእውነትም ታሪክሽን ስላወረሽኝ በጣም አመሰግናለሁ ብላ አለቻት። ከዛን እባክሽ ይህን ያወራሁሽን እትዬም ሆነ ሌላ ሰው እንዳውቅ አልፈልግም ብላ አለች። ሰላምዬም ደግሞ አታስቢ ዳጣዬ፣ እኔ ሚስጥርሽን በጣም እደብቃለሁ እና ምንም ነገር አይፈጠርም ብላ ቃል ገባችላት። ወይዘሮ ማርታ ከአቶ ደረጀ ጋር ተመካከሩና የሰላምዬ ጉዳይ እንዴት ነው? ምን ማለት ነው? ማርቲ ደግሞ ምን አመጣች ሰላምዬ ምን ሆነች ብሎ ሲላት፣ እዚሁ አረጀቻ፣ ከልጆቻችን እኮ በላይ ሆነች። እስቲ ያስብ፣ ያኔ ልጆቻችንን ያሳደገችው እሱ አይደለም? እና ታዲያ እናማ የራሷ ህይወት መመስረት አለባት እንዴ? እኔም እኮ የሴት ልጅ እናት ነኝ፣ ነገ ጧት ደግሞ ጥሩ እንዳያገኘኝ ብዬ ነው ደሬ ብላ ስትለው፣ ታዲያ ይሄንን ውሳኔ የምትወስነው እሷ ናት እንጂ እኛ ነን እንዴ? ኧረ ተይ ማርታ ተይ፣ አሁንስ አበዛሽው ብሎ አላት። ቆይ ምን ሆነህ ነው አንተ? ደስተኛ አይደለህም? ለምንድን ነው ደስተኛ የምሆነው? ማለቴ ሰላምዬ እኮ ልጆቻችንን ያሳደገች ሁለተኛ እናት ናት።
በዛ ላይ እንደሱ አይነት ሰራተኛ ማግኘት እጅጉን ከባድ ነው ብሎ ሲል እንደዛ እንኳ አይመስለኝም። ለማንኛውም እኔ ጧት ነግሬ